ሰሞኑን ተጠፋፋነ። አዎ እኔ መውጣታው ብዛው መሰለኝ። አይ ወይ ፍሪኳ ለማውራት ይመችሻል? አዎ እኔ ራሱ ልደውልልሽ ነበር። ምን ነው አዲስ ነገር አለ እንዴ? ጥርጣሬ ነው ግን ምንም ነገር እንዳታስቀሪ ስላልሽኝ ንገርሽ። ጎበዝ። እሺ ምንድን ነው? ምርጧ ማናት? ርብቃ ሳታረግዝ አትቀርም። ምን? ወይዘሮ ማሚቴ ርብቃን በትራስ ስታፍናት ብናይም ነገር ግን በአቤል ህልም አልፎልናል። በዛሬውም ደግሞ እንግዲህ ወንበር ላይ ታስራ ጨለማ ክፍል አቤል ድረሱልኝ እያለች ትገኛለች። ምን ሊሆን ይችላል? አቤል ለምን ልጅ አንወልድም? ልጅ ስለመውለድ አስበሽ ታውቂያለሽ? እያለ እንግዲህ እየጠይቃት ነበረ። እንዲሁም ደግሞ እዩ ሁሉም የሆነ ነገር እየፈለጉ ይመስላል። አሁንም ርብቃን እየቀረባት የሆነ ወረቀት ፈልጎ ነው። ያ ወረቀት ደግሞ የት እንዳለ ጠፍቷል። ርብቃ ደግሞ ከአቤል ደብቃ ወረቀቱን ፈልጋ ልትሰጠው ተስማምታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ርብቃ ክፍል 20 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አብራችሁ ስላላችሁ ስለምታበረታችሁ ስለምትደግፉኝ እጅግ በጣም አመሰግናለሁ። እንግዲህ በባለፈው ፓርት ላይ የአቤል እናት ማለትም ወይዘሮ ማሚቴ ርብቃን ስታፍናት ነበረ በትራስ ያየንና ያበቃ ነው። ዛሬ ግን በአቤል ህልም ሆኖ አልፎላታል። አቤልም ልክ እንደነቃ በስማም በማለት ርብቃ አለሽ ደህና ነሽ በማለት ነበር እየጠየቃት። ምን ሆነ ነው አለሁኝ ብትለውም አይ መጥፎ ህልም አይቼ ነው በማለት ይነግራታል። ምን አይታ ነው? ቆይ እንደዚህ የደነገጥከው? በቃ ይዞህ ቀን እኮ ብዙ ስለምታስብ ነው። አይዞ እኔ ደግሞ ማታ በጊዜ ነው የመጣሁት ደግሞ ስለነበረ እንዳልቀሰቅስ ብዬ ነው የገባሁት። እሺ በቃ እንተኛ በማለት ተመልሰው ይተኛሉ። ሲነጋም እንግዲህ አቤል ወደ ሳሎን በመሄድ ማሚቴና ሰራተኛዋ አዙ ተቀምጠው ያገኛቸዋል። ምነው አዙ ምግብ የለም እንዴ በማለትም ይጠይቃታል። አይ በቃለሽ ብያለሁ ትለዋለች። ማለት ሲላት ከስራ በቃ አቁሜያለሁኝ ከስራ ልወጣ ነው ትለዋለች። ለምን የምትወጪው ቢላትም በቃ ማዘሯ እንደዛ ብላለች ብትለውም አይ አይሆንም ሂጂ ስሪ። ማን ሊሰራ ነው? ቆይ ምን እያካሄድሽ ነው አንቺ? ጸባይሽ እኮ በጣም እየተቀያየርሽ ነው። ምን ይሁን ነው የምትይው? ስራ አቁማሽ ምን እንብላ እያለም ይገኛል። ለአዙም እንግዲህ ትከፍላታለህ ብትለው አዎ እኔ እከፍልሻለሁ ሂጂ ስሪ በማለት እንግዲህ እሺ ምርጥዬ ሀሳብ በማለት እዙም ወደ ስራዋ ተመልሳለች። እስኪ እናያለን እንግዲህ ካዘለከው በማለትም እንግዲህ ወይዘሮ ማሚቴ እንትን ትላለች ትነግረዋለች። በዚህ ሰዓትም እንግዲህ እዩ ወደ ርብቃ ጋር ሄዶ ነበረ። እንዴት ነሽ? ደህና ነሽ ወይ? ትናንት እንዴት ነበረ? ቆንጆ ቆይታ ነበር ወይ? እያለ ስለ ውሏ ስለ ቀለበቷ ከነገራት ከጠየቃት በኋላ እንደም ደግሞ ስለ እርግዝናውም ለአቤል ነገርሽ ወይ በማለት ጠይቋት ነበረ። እሷ ግን አይ አልነገርኩትም፣ አሁን ጥሩ ስሜት ላይ ስላልሆነ በቃ ጥሩ ስሜት ሲሰማው እነግረዋለሁ ቃስ ብዬ ትለዋለች። ለምን አትነግሪውም እያላትም ነበረ። እንግዲህ እዩም ከርብቃ የሆነ የፈለገው ነገር አለ። እሱም ወረቀቱን ፈልግልኝ፣ ያን ወረቀት አላገኘሽውም አይደለ? ያ ወረቀት ለእኔ በቃ የመኖርና ያለመኖር ዋስትና ነው። ስለዚህ በቃ እንደምንም ብለሽ እንድታገኝልኝ እፈልጋለሁ እያለ ይገኛል። ርብቃም ባጸዳው ሰዓት ሁልጊዜም እየፈተሽኩት ነው፣ ነገር ግን ቆይ አቤል ዛሬ ይወጣል እንፈልገዋለን ብላ ቀጠሮ ትሰጠዋለች። እዩም ወደ ሳሎን በመሄድ ምንድነው የተፋጠጣችሁ አታወሩም እንዴ ብትለውም ቢላቸውም እንግዲህ ማሚቴ አንተ አውራኝ እናዳምጣለን በማለት ብቻዬን ነው እንደማወራው ሲላት አይ እንግዲህ በማለት እንግዲህ ተነስታ ወደ ውስጥ ገብታለች። እንግዲህ የማሚቴ መቀየር ግራ የተጋባው ቤተሰብ ማለትም አቤልና ርብቃ እጅግ ጥያቄ ፈጥሮባቸዋል። ቆይ ለምንድን ነው እንደዚህ የተቀየረችው? በአንተ ላይ እኮ ብቻ አይደለም በማለት ነግሮታል። አረ የኛ ይለያል፣ ለምን በቃ ማላውቃት ሰው ነው የሆነችብኝ እያለም ይገኛል አቤል። ትናንትስ እንዴት ነበረ ቀናችሁ? ግን አንተ በጣም ውሸተኛ ነህ። እሺ
እንዴት ርብቃን በርብቃ ፍቅር እንደወደቀ ሳትነግረኝ ይለዋል። አረ እኔ ያው መናገር ስላልፈለኩኝ ነው በማለትም እንግዲህ አቤል መልሷል። እሺ ማቲንስ እንዴት አረካብ ማለት ደግሞ እዩ ጠይቆት ነበር። ማቲ ማለት እንግዲህ የቀድሞ ፍቅረኛው ናት። በቃ ስለሷ አታንሳብኝ በጣም አሁን ላይ እሷን ማስታወስም አልፈልግም በማለት መለሰለት። እንግዲህ እዩም አይ ይበቃ ትጀዋለሁ በርብቃ ተክሰሃል ይለዋል። ግን ለምንድን ነው ልጅ ምናምን ለማምጣት አልፈለጋችሁም እንዴ አላሰባችሁም? በማለትም እንግዲህ ጠየቅ አድርጎት ነበረ። አቤልም እንግዲህ እስኪ ርብቃ ልጠይቃት በማለት ወደ ርብቃ ሄዶ ነበር። እዩም እንግዲህ ይልቅንስ ቶሎ ነግራ ደስታችሁን ብታጣጥሙ ይሻላችኋል እኔ ሳልቀድማችሁ እያለ ይገኛል። ከንፈሩን እየቀረጨጨ ስለነበረ አሁን እዩ እዚህ ጋር የሆነ መጥፎ ነገር እንዳሰበ ያስታውቃል። ምናልባት ምን ሊያደርግ ይችላል? እንደው ሌላው ይቅር በርብቃ ልጅ ላይ ግን ምንም አይነት እርምጃ እንደማይወስድ ተስፋ እናደርጋለን። አቤልም እንግዲህ ወደ ርብቃ በመሄድ እኔ ምልሽ ርብቃ ሰርግ አትወጂም እንዴ በማለት ጠይቋት ነበረ። አይ ብዙም አይደለሁም ይቅር ካልክ ይቀራል በማለት ነግረዋለች። አቤል እንግዲህ ሰርግ እንደማይፈልግ ነግሯታል። እሷም አይ በቃ ይቀራል ዞረን የበላን ሆኖ እንግዲህ ይቅርባቸው እያሉም ይገኛሉ። በቃ ወይ ደግሞ ለበላሹ ደግሰን እንጠራቸዋለንም እያለም ይገኛል። ያንን እንግዲህ ታከክ በማድረግ ግን ልጅ ብንወልድስ በማለት ነበር እንግዲህ አቤል እየጠየቀው ልጅ የመውለድ ፍላጎት የለሽም ወይ በማለትም እንጠይቋታል። አይ አሁን አይደለም ወደፊት ነው ብላ ነበረ የነገረችው። ምናልባት አሁን ግን እኮ ልጅ ሲኖር ኃላፊነቱ በተለይ ይጨምራል፣ እንደገና ደግሞ ደስታም ይጨምራል ቢላትም አሁንም እኮ አለ ብትለውም ምኑ አይ ፍላጎቱ ነው በማለት ጨዋታውን ቀይሰዋለች። አዙም እንግዲህ ወደ ማቲ ጋር ደውላ ነበረ። እንግዲህ የሰማሁትን ልንገርሽ እውነቱን ውሸት አላቅም፣ ግን ርብቃ እርጉዝ ሳትሆን አትቀርም በማለት ነግራት ነበረ። ማቲም እንግዲህ ወይኔ እኔም አርግዤ ቢሆን ትቶኝ ነበር የሚሄደው ማለት ነው በማለት እንግዲህ ትናድዳለች። ያለን ነገር ሲኖር አዲስ ነገር ስትሰሚ ሁሉንም ነገር ንገሪኝ እያለችም እንግዲህ አዙን ትነግራታለች። አዙም እሺ በቃ በማለት ትዘጋዋለች ስልኩን። አዙ እንግዲህ ከማቲ አንድ ክፍያ ይከፈላታል፣ እንዲሁም ከእዩ አንድ ክፍያ ይከፈላታል፣ በቤት ሰራተኝነት አንድ ክፍያ ይከፈላታል። ሌላ ደግሞ አሁን ሌላ ስራ እየመጣላት ነው ማለትም ማሚቴ እየተከታተልሽ ትነግሪኛለሽ ትላታለች። እናንቺም ትርፍ ስራ ነው ታድግበታለች ትላታለች። እንግዲህ በአራት በኩል እየቀመቀመች ትገኛለች። አዙ ደስታዋን እየገለጸች ትገኛለች። ማሚቴም እንግዲህ እዩ ስለሚፈልገው ወረቀት ታውቃለች ይመስለኛል፣ ጠይቀው ነበረ። እሱም እየፈለግኩት ነው ግን ሊገኝ አልቻለም፣ ነገር ግን ተስፋ አልቆርጥም እየፈለግኩት ነው አገኘዋለሁ እያላት ይገኛል። አዙና ርብቃም እንግዲህ እየተቀራረቡ ይገኛሉ። እኔ እኮ አሰሪዎች ክፉ ናቸው ሲሉኝ ነው ለካ መልካም ሰው ነሽ እንደዚህ ትላታለች። አይ ሁሉም ሰው እኮ አንድ አይደለም በማለት ትነግራታለች። እንዲሁም ደግሞ እርጉዝ እንደሆነች ርብቃ ትነግራታለች ለአዙ። አዙም እንግዲህ ትክክል ነበርኩ ማለት ነው በማለት ምኑ ስትላት አይ ጠርጥሬ ነበረ ምግብ አልበላ ሲልሽ በማለት እዩና ርብቃም እንግዲህ አቤል ወደ ውጪ ሲወጣ ወረቀቱን ለመፈለግ ወደ ውስጥ ገብተው ነበረ። ማሚቴም እንግዲህ አዙን ትጠራና ማነው ቤት ያለው ብላ ስጠይቃት አይ ማንም የለም አቤል ብቻ ነው የሌለው፣ አዩና ርብቃ ክላስ ናቸው ትላታለች። ምን ይሰራሉ እዛ በማለት ስጠይቃት እኔ አላቅም ግን እዛ ናቸው ትላለች። እንግዲህ ሂጂ ጥሪ ትልና ነገሩ ተይውን እጠራለሁ በማለት ማሚቴ የተመቀመጫዋ ተነስታ ከሳሎን ተነስታ ስትሄድ እንግዲህ ምን እንደሚገጥማት አይታወቅም። ነገር ግን ያየነው መጨረሻ ላይ ርብቃ በወንበር ታስራ አቤል ምን ውስጥ ነው ያለሁት ክፈቱኝ ፍቱኝ እያለች ነበረ። ምናልባትም ወረቀቱን አንጭ ብሎ እዩ አግቷት ይሆን ወይንስ ደግሞ አሁንም በህልም የሆነ ሰው እየቀየ ይሆን? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ እያልኩ እዚሁ ሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን። መልካም ጊዜ